እሁድና አንድ ላይ ቀጥሏል ብለን ልናጓጓቸው አንችልም። በጣም በርካታ ዝግጅቶች በተለይ ደግሞ የአባቶች ቀን ምክንያት በማድረግ ከአባትነት ጋር ቁርኝት ያላቸው ተሰስረ ያላቸው ዝግጅቶችን ለእናንተ ስናቀርብ ቆይተናል። ያው አይደርስ ለደርሶ ደግሞ ምንፈራው ሰዓት ደረሰ ልንለያይ ነው። እኛ ግን እንለያያለን ነው የምንባለው። ደግሞ እኮ ያኛው እኔ እኮ በምን አይነት ጨፍኖ መግለጥ አይነት ውስጥ ነው እሁድ የሚደርሰው ማለት በጣም ፈጣን ስለሆነ እኔ አሁን እንላለን እንጂ ለማዘን እኮ ጊዜ የለም። ያኛው እሁድ ይደርሳል። ቀርጸን ወጣን ስለቀጣዩ እሁድ ነው ስለሚቀጥለው እሁድ ዝግጅት እንጀምራለን። ወዲያውም ደግሞ ይደርሳል። እንትና አይሰማችሁም? ሁሌ እሁድ ላይ ምን ደግስ ሰዎች ነንና ሁሌ ደጋሽ አይደል? በቃ ድካም ምናምን እንደሱ አንድ ሰው ምን ሲል ሰማሁት የሚዲያ ስራ እንደ እንትን ነው እንደ ወፍጮ ነው። ተከታለት ፈጫለት አውጣላ ያቆም ተከታለት ፈጫለት በቃይ ምናምን አይልም። እንደዛ ነው። እኛም አሁን ከቤተሰቦቻችን ጋር ተሰናብተን ልክ እንደወጣን ስለሚቀጥለው እሁድ እናወራለን። በዛ ላይ የጊዜው መፍጠን ራሱ ይሄ አመት እኮ በቃ ሰኔ ገብቷል አሁን አይደል? ከዛ ዓለም ዋንጫ 4 አመት ሆኖት መጥቷል ነው የሚመስለን። ዓለም ዋንጫው ጋር ምን እኔ ዓለም ዋንጫ እንደታጠቁ እኔ አይደለም እኔ ላንቺ ኬክ አስጋግሬ ልደትሽን ካከበርኩ በቃ ሂሳቡን ከፋፍዬ ራሱ አልወጣም። አሁን ሁለተኛ ኬኳን ሳስቆርስላት ሁለተኛ ልደቷ የምር በጣም ነው ይፈተናው። ግን ያ ነገር ግን አሁን በፊትኛ ልጆች እያለን እውነት እኔ አስተውላችሁት ከሆነ አይደለም በደንብ አይደለም ትምህርት ቤቱ በጣም ብዙ ተምረን ክረምቱ ራሱ በጣም ረጅም ነበር የሚሆነው። ግን ከሆነ ጊዜ በኋላ አመቱ እንዴት እንደሚሄድ ትልቅ ሰው መንገስ ያስጠላ ይለኛል። ኃላፊነት ነው እና ካላረከው ያ ነገር ይጠይቃል፣ ፊት ይቆማል። በቃ አለ ያ ነገር ልጅ ሆነሽ እኮ 5 ሰዓት ላይ የሆነ ቦታ እንሄዳለን ከተባልሽ እኮ 5 አመት ነው የሚሆነው። አይደርስም መንገድ ሙሉ እዛ ነገር ላይ ዝግጅትህን ትፈጃለህ። ወልጫማን ስትለው ከ4 ሰዓት ተኩል እስከ 5 ሰዓት ያለው ርቀት በስማ በጣም ሩቅ ነው። በጣም ግን ዛሬ በአባቶች ቀን ስንቴ ሁላችሁም እንዲበሉና ለአምላክ አንድ ጸሎት ላደርስ ግድብችሽ ጸሎቱ ምንድነው? ሳናቅ ጌታ ሆይ እባክህ ፈጣሪ ሆይ እባክህ እድሜያችንን እንደ ዓለም ዋንጫ በየ4 አመት ይቁጠር። አዎ ለዚህ ነው እንደዚህ ያለ ይሄ ይቅርብኝ ነው። አሁን ቶሎ ማለት ነው። ይሄ ላውሪድልኝ ናፍቆት ሊብራ ቆይሽ ባረከ ተቀበለ። እኔም እኮ ቶሎ አልኩት። ይሄ ማለት መሰለሽ ናፍቆት አሁን 31 አመቷ 32 አመት የሚኖርሽ እኮ እንዴ መልሹ ልጅሽን 4 አመት መልሹ 32 መልሹ እኮ እንትን እላለሁ ፊዚካሊ ያረጃለሁ እንትና ነው ለምን ምን ይሳነዋል እንዳለ ያቀየና ፊዚካሊ ካላረጀው ፊዚካሊ ካረጀው ቁጥሩ ኮሪ አይ እንትና ነው ለብሽም ድሮ ኢቲቪ ያለን ኤልአር የሚባላል የከሊ እድሜ እኮ ኤልአር ነው ይባላል። ፊዚካሊ ያረጃለን ኤልአር ምን መሰለሽ? ኤልአር ማለት ይሄ የተለያዩ ድሮ ካሴቶች የሚቀመጡበት ነው። 26 ብሎ እስከ ዜድ አለ። 26 ኤ 26 ቢ 26 እስከ ዜድ ነውና እኮ አሁን የሊያም እኮ እንደዛ ነው። 31 ኤልአር ሲ አንቺ በያራት ምጡቅ ኢትዮጵያ ውስጥ ካሉ ጋዜጠኞች አንዱ አይደለሽ እንዴ? እንዴት አይደለም እንዴት 30 አዘልለን ስለው ፊዚካሊ እናረጃለን ማለት ካላ እዛው ምን አለኝ ዋናው ኮኒ ባይዘው 40 50 ልሁን ዋናው ነገር እኮ የውስጥ ጤናይና አካላዊ እይታይ ጥሩ እኮ አካላዊ እይታሽ ከርሜሽ ጋር እንደሚጨምረው ልክ ታክሲ ያረጋው አብሮ በቃ ማልክሽ እንደሚዳ ከተፈጥሮ ውጭ ነገር አይደል እየጠየቅሻለሽ እኮ መልክሽ ላይ እዛ ይሆናል። አዲስ ምርቃት ጀምሯል። አዲስ ወሬ ጀምሯልኛ ምንድን ልታጨልሉ ነው? ሀሳቡ ጥሩ ነው ግን ላስብበት። እሺ እንዲከባል እሺ የኔን ግን ነግሬሃለሁ። እኔን በየ4 አመቱ አድርግልኝ በቃ አይደል? ግን ወንድ አይፈልግም። ምክንያቱም ወንዶች በመኖር በእድሜ በመምጣት ነው መሰለኝ። እኔ እኮ አሜን ለማለትም አልገባኝ። በየ4 አመቱ ይሁን እድሜያችን የሚቆጥረው እንዳለ ማንጫ 4 አመት ሲሆን አንድ አመት ምን አለ አንድ አይደለች 4 አመት ይቆጠርና 22 ትሆናለች። ካላላችሁ እንደተባለው መሰለኝ ስንተኛ ክፍል ነው ሲባል የ4ኛ አመት 3ኛ አመት ተማሪ እንዳሉ ድሮ እንትን የሚሉት ነው። ኤፍ እየበሉ የሚቀመጡ ልጆች ናቸው። አይ ለምን 4ኛ ክፍልን 3 ይወደቀ ነው? ቆይ አንተ ራስህ አሁን ከዛ ናፍቆትን ስንት አመትሽ ነው ስትላት በቃ የምትመልስልህ መልስ እንደዛ ነው የሚሆነው። የዛሬ 4 አመት 31 አለም ልክ ዓለም ዋንጫ እየቆጠርን በነገራችን ላይ ግን ሳናስበው ጥሩ ጨዋታ አነሳልና ጨዋታን ያው ጨዋታ አይደለም የሚያመጣው። ቀደም በደም አነስተን የተነጋገርነው ስለ ወላጅ አባቶቻችን ነው። እኛ ዛሬ ላይ እዚህ ላይ ለመድረሳችን ደግሞ የትምህርት የቀለም አባቶቻችንም ደግሞ የራሳቸውን የሆነ ትልቅ አስተዋጽኦ በህይወታችን ውስጥ አሳርፈዋልና የምታስታውሱት ነገር እስቲ በዴ አስተማሪዎቻችሁ የማይረሳ ትዝታ እስካሁን የምታስታውሰው ነገር አለ ስንቴ?
ማንረሳው ታሪክ ብዙ አለ ስለ መማር ትምህርት ቤት ልክ እንደ ወላጅ ከወላጅም በላይ ነበር የምንፈራቸው። ቤተሰቡ ለመምህር እንትና ነው መነግርልህ ከተባለ ስርዓትን ይዘህ ነው የምትሄደው የምትማረው እና በጣም ያስፈራው ያኔ ስንማር እኔ ማስተዋወሰው ወላጅ አንቱ በጣም ትልቅ ጭንቀት ነው። አዎ እና ከመንገድ ላይ ወላጅ ምናምን ይዘህ ትሄዳለህ። አሁን ዘመን ላይ ግን እንደሱ ያለ አይመስለኝም አይደል? ያኔ አሁን ወላጅ አምጡ ራሱ ይላሉ በዚህ ጽፉልሻል፣ ኮሙኒኬት ያደርጋሉ፣ ኢሜል ያደርጋሉ። ወላጅ አምጡ ሲባል ወላጅ የሚያመጡ ልጆች ማስተዋወሰው እኔ ባይዘው ወላጅ አምጣት ብዬ አላውቅም። እና ወላጅ የሚያመጡ ልጆች የሚገርሙኝ ወላጆቻቸው መምህራኑ ፊት ሽንጣቸውን ገትረው የኔ ልጅ አያደርግም እንደዚህ አታረግም በታት ነው ተሳስተሃል። ከዛስ በቤት ልጁ ሲገባ አቤት አለንጋው ይወጣል ይወርድብሃል ማለት ዱላ ነው። አዋረድከኝ ምናምን አልከኝ እንትን ነውና በጣም የተቆራኘ ነበር የልጅ አስተዳደግ ላይ የነበረው ሂደት ማለት ነውና እኔም እንግሊዝኛ በለው እንግሊዝኛ ማካር መምህሮቼን አረሳቸውም። በጣም ጂኦግራፊ ወደ ነበር፣ ባዮሎጂ ሽምደዳው በጣም ጎበዝ ነበር። ማትስ ፊዚክስ ምናምን አይሆንልኝም እሺ ላይ ኬሚስትሪ ነው ትንሽ ይሻለኛል። አይ ቲንክ አክብደንም ስለምንጀምረው ይመስለኛል እንጂ የሚወዱት እኮ አሉ አይደል? እንትን እኮ ነው አንዳንዴ እንደውም አሁን መሰናዶ ላይ ስንማር ወይ ሶሻል ወይ ናቹራል ምን መርጠውም ወደምንሳብበትና በደንብ ውጤታማ ወደምንሆንበት እንድንሄድ መሰለኝ። እሱ ነገርም የሚጠቀመን ይመስለኛል። ኦፍ ኮርስ ፕሪፓራቶሪ ስትፈተኝ በጣም ስልት አድርገው የሚያጠኑ ልጆች አይገርምሽ? በጣም ወደሚፈልጉት ነገር እኔም ከተፈተኑ በኋላ የሆነ ጓደኛዬ ነግሮኝ እሱ ናቹራል ነው። ከዛ በኋላ የሚያጠናቸው ትምህርቶች 3 ናቸው ምናምን ነው። እኛ 6 ትምህርት ምናምን ነው። 3 ትምህርት ብቻ ነው የሚያጠናው። ሴሌክቲቭ ናቸው ጎበዝ ተማሪዎች። ሴሌክቲቭ አሁን ለምሳሌ ፊዚክስ፣ ኬሚስትሪ እና ባዮሎጂ አንድ ላይ አይደለ? እነሱ ነው ያጠናቸው። ለምን 3ቱ በጋራ ቢመጡ በደንብ ትኩረትን የምሰጥባቸውና ውጤታቸው 100 ነው። ካሳለፍሽ በጣም ፌቨራይት ተማሪያቸው ነበርኩኝ። በእውነት የእውነት እንግሊዘኛ አስተማሪ ማለት እኔ የመንግስት ትምህርት ቤት የተማርኩት የግል ትምህርት ቤት ተቀራሪ ነሽ አንቺ። የግል ትምህርት ቤት አይደለም የተማርኩት የመንግስት ትምህርት ቤት ነውና የግል ትምህርት ቤት ተማሪዎች በደሞ እንግሊዘኛ ላይ ፎከስ አድርገው ምናምን ይማራሉ። የቋንቋ ችግር የለባቸው። እኔ በቃ ካሉት ሌላ ቦታ እኮ ብትወስደኝ ጎበዝ ላልሆን ይችላል። አንጻራዊ አይደለም ጎበዝ ነኝ እንግሊዘኛና ወጥተሽ አንብቢ ምናምን ይሄ ወጥቶ ፕሬዘንት ማድረግ ይሄ ቲቸር ዛሬ ፕሬዘንቴሽን አለና የሚለው ተማሪ ነው ከደማን ያለ የምፈነክትሽ ነበርሻ አብረን ብንማር ፈንክቼ ጨርሻለሁ። ለዛም እንግሊዘኛ ማለት ነውና ቋንቋ አልፈራም። ወጥቼ እናገራለሁ። አማርኛ በጣም ነው የምወደው። ሂስትሪ በጣም ነው የምወደው። ሂስትሪ አስተማሪ በጣም ያስታውሰኛል በእርግጠኝነትና ሂስትሪ ባይ ዘ ወይ በጣም ዝቅተኛ ውጤት 98 ምናምን ነው ከመቶ ማመጣው። ዝቅተኛ ማለት እኮ 2 ኤክስ ነው ያለበት። መቶ ነው ማመጣው ነው ሂስትሪ እንትና ዲፊትድ እንትና በዚህ እንትን ዘባትሎፍ ምናምን አንድ አይቀረኝም። አይምሮዬ ሸምድዶ ነው በሱና ሜዳ ምናምን የሚለው እንዳለ አይምሮሽ ላይ ነው። ሲቪክ አስተማሪያችን ሞገስ የስም ጠሪያችን ሞጌ በጣም ሞጌ ነው የምንለውና ሞገስ በጣም ነው የሚወደን። እኛም በጣም ነበር የምንወደውና እኔ ፌቨራይት ተማሪያቸው ነበር። ምን ትምህርት ቤት ነበር የተማርሽው? ስሙ ምን ነበር? ብዙ ነው የተማርኩት። አሳባ ከመጣው በኋላ ኤሌመንተሪ አቡነ ባስሊዮስ ይባላል። አቡነ ባስሊዮስ አየር ጤና አካባቢ አቡነ ባስሊዮስ ፐብሊክ ስኩል ነው የሚባለው የህዝብ የሚባሉ ትምህርቶች አሉ አይደል? ባልቻ ግን ከ9 እስከ 12 የተማርኩበት ግን የመንግስት ትምህርት ቤት ነው። ሮቤል የት ነው የተማርከው? እሱማ ለስኩል ኦፍ ላዛሪ እኔ 0 ክላስ ጀምሬ 12ኛ ክፍል ድረስ አንድ ትምህርት ቤት ነው የተማርኩት። ምንም ትምህርት ቤት አየ እንት ልዩነታችን ምን የሚባል ትምህርት ቤት ነው? ላዛረስት የሚባል የካቶሊክ ሚሽነሪ ትምህርት ቤት ነው። እሱ ላዛረስት ግን አሁን እናንተ ሌላ ጨዋታ ሳታመጡ ሳረሰው ልንገራችሁ ነው የማልረሰውን አንድ አስተማሪ ነውና ሁሉ ጊዜ አርፍጄ ሄዳለሁና ይሄ ማርፈድ የሚለው ነገር እንድትጸየፍ እንድጠላ ያደረገኝ አስተማሪ ነው። እንዴት አድርጎ እንደሆነ ደግሞ ልንገራችሁና ሁሉ ጊዜ አርፍጄ ገባ ካምፓስ ነው ክላስ ስገባ ተማሪዎች ከገቡ በኋላ ምናምን ነውና ትንሽ ሌቶኝ ነው የምገባው። ሰልክ ስገባ ለአስተማሪዎች መልሰው ምን ሆነ ነው አይ አርፍጄ ነው ምናምን ብዬ ገባለሁኝ። ከዛ በኋላ ሲቪክስ አስተማሪ ነው አረሰውምና ደለመርኩት አርፍጄ ሄድኩኝ። ከዛ በኋላ አንኳኳው ቆሟል። ትልቅ ሰውዬ ናቸው አስታውሳቸዋለሁ። ከዛ በኋላ ልገባ ስል ምንድነው ምናምን ነገር አሉኝ። አይ ይቅርታ ቲቸር አርፍጄ ነው ምናምን ብዬ ልገባ ስል የምትለውን ግን ትርጉሙን ታውቀዋለህ አሉኝ። አይ አላውቀውም ምናምን ያኛውን ተውና ፍጄ ማለት ግን በልቼ ማለት ነው አሉ። ከዛ በኋላ ያንን ነገር በታምር በህይወቴ በቃ እንትን ስለው ይሄ ማርፈድ የሚለውን ነገር እንድጠላ ነው ያደረጉት። ማለት በዚህ አፈላስፈው እኛ እኮ ጆሮ እንደዚህ ጆሮአችንን በዚህ አሽሙር እሱ እንትን ላዛሪስና መማሩ ጠቀመው እንጂ እኛ ጋር ቢሆን ባይዜ ባልቻ የተማረ ሰው ሳይሆን የልደታ ሰፈር ሰው በሙሉ ያውቃቸዋል። ጋሽ ስሜ ማለት ነው። ጋሽ ስሜ
ጋሽ ስሜ ማለት የባልቻ ትምህርት ቤት ዳይሬክተር ነው። ከትምህርት ቤቱ ባሻገር የአካባቢው ሰው ያውቃቸዋል። ጋሽ ስሜ ማለት በፍልጥ ነው ጭራሽ እና እንደዚህ ቆመው ያዙ ማለት ጋሽ ስሜ በጣም ማለት ፊት ለፊታቸው ሽንትህን ልትለቅ ትችላለህ። በጣም ከመፍራታቸው የተነሳ ማለት ነው። በእውነት በጣም አጭር ናቸው፣ አንከስ ይላሉና አንተ ሲያርበደብዱ እና ቆመው ተረትና ምሳሌና አርና ፍጃይ ሰልቻለሁ። በጣም አቃለው ስለሳቸው አዎ ሰፈር የሚመጣቸው አይደለም። በደንብ ዝናቸው ነበር ተስፈር ነበር አኔ ታወቃሉ። ሰው እና እባክህ ጨዋታውን አታቆርፍድብኝ አሁን አርፍጄ ምናምን አይሉንም። እኛን ገባክ እሱን ራሱ በተግባር ያሳዩናል። በቃ ያን ፍጆና እንደዚህ እንዴ ነበር እስቲ ከም እንደዚህ ጆሮ እንትን በጆሮ ያዝ እስቲ ትችላለህ? ምን ነው እውነት ነው። አሁን ባልወልድ ኖሮ እዚህ ጋር ስፌት ምናምን ባይኖርኝ ያሳይ ነበር። ከዚህ አርገው አንዱን ፔሬድ እንደዚህ ዘግዝቀው 40 ደቂቃ ይሄው እንደዚህ ነው። አንድ ቀን ካረፈድክ ማለት ነው ውጪ ማርፈድ ምናምን በታሪክ አይታሰብምና ኢቭን እሳቸው እንደዚህ ሲመጡ አንተ መንገድ ነው መቀየር ያለብን ላጡላ ላይ ያረጋሉ ይችላሉ ማለት ነው። ይዘው ነው የሚንቀሳቀሱት። ከዛ አንድ ቀን እኛ ምሳ ከበላን በኋላ ቤተክርስቲያን ልደታ ቤተክርስቲያን ስሜ ነው አንድ ግሪያን ካሳ ነው መታወቂያዬ ዱላ ነው እንዴ ዱላ ልክ ነኝ አናፍኩት። በቃ ስሜ ነው አንድ ግሪያን ካሳ ነው። ሊያይ የት ነው ተማርሹ? እኔ በጣም ብዙ ነው አላውቀውም። አንድ ላዛሪስት አለው። አይ እሺ እኔ የተማርኩባቸው ትምህርት ቤቶች አብረው የተማሩ ጓደኞቼ ፕሮግራሙን ስለሚያዩት በእርግጠኝነት ሊያ ተብሎ ስለሆነ ሳምንት የሚታየው ታች ይጻፉልን። ሊያን ማቃት እዚህ ነው፣ ሊያን ማቃት እዚህ ነው፣ ሊያን ማቃት እዚህ ነው ብለ ይጻፉልን እና ለህዝብ ክፍትና አንቺ መጻፉንሽ እንዲሁ ባይዘወይ ለዝም ብለ ስትገምት ማለት ነው። በቃ ካንተን ከአባት አርበኛ ስም አንዱን መጥራ አይ አርበኛ አልተማርኩ፣ ላዛሪስ ተማርኩ፣ ከዛ ሊሴ ተማርኩ፣ ከዛ ሴንጆ ተማርኩ። ሴንጆ የወንድ ነው ሰው ሴንት ሜሪ ማለት ነው። ሴንት ሜሪ እኔ የተማርኩት አሰላ ቅዱስ ገብርኤል ካቶሊክ ትምህርት ቤት ነው። ልክ ሁለታችሁም ካቶሊክ አንድ አይነት ነውና ክፍያ ነበረው። የካቶሊክ ትምህርት ቤት ትንሽ ክፍያ ያለው ያኔ ገንዘቡ ያስቃል፣ ግን በጣም በቃ በዲሲፕሊን እንድንማር የሚያደርግ ትምህርት ቤት ነው። ትምህርት በጸሎት ነው የሚጀምረው ምናምን ግብረገብ የሚባል ትምህርት አለ። ግብረገብ እንማራለን እና ማራሳቸው መምህር ቲቸር ኃይሌ ጣፋ ይባላሉ። አቤት ፊርማቸው ሲያምር ዳይሬክተሩ ናቸው የትምህርት ቤቱ። የሰኔ 30 ካርድ ላይ የትምህርት ቤቱን ተማሪ ካርድ በሙሉ የሚፈርሙት እሳቸው ናቸውና ለአመታት የትምህርት ቤቱ ርዕሰ መምህር ነበሩ። በጣም ብዙ ተማሪዎች አሰላ ቅዱስ ገብርኤል ካቶሊክ ትምህርት ቤት የተማሩ ስለማይረሷቸው ነው ማንሳት የፈለኩት። ደስ የሚሉ ቀይ ናቸው፣ ጸጉራቸው ገባ ያለ ነው፣ ላሞች አሏቸው። ትምህርት ቤት ምናምን ያስተማሪ ልጥሮች ይገቡ የለ አተ ሲሉ ከዚህ ዛና የሚሰማው ሞገሳቸው አሉ በህይወት አሁንምና በጣም ለብዙ ተማሪዎች ስነ ምግባር መኖር ለብዙ ልጆች ቁም ነገር መድረስ እሳቸውን አለማንሳት ንፉግነት ነው። መምህራኖቻችን በጣም ብዙ አሻራቸውን አኑሮብናል። የመጀመሪያ የምናውቀው አባት ነው ብለን መግቢያ ላይ አይደል? የመጀመሪያ መምህራችን አባታችን ነው። የመጀመሪያ ወንድ ተቆጪ የሚገስጽ የሚቆጣጠር የምናውቀው አባት ነው። ከአባት ደግሞ ቀጠል አድርገው የሚረከቡን መምህራኖቻችን ናቸውና በእውቀት ልጅ ሆነን ማናስተውላቸው አሁን ከበሰልን በኋላ በደንብ ግን የሚገቡን ነገሮች በጣም በስነ ምግባር ኮትኩተው አንጻው የመምህራንነት ስሜት ብቻ ሳይሆን የአባትነት አይደል በስማቸው መጠራት ብቻ እስከሚቀረን የአባትነትን ስሜት ሁሉ እየወሰዱ አሁን ለደረስንበት ደረጃ አድርሰውናልና መምህራኖቻችን የሙያ አባቶቻችን በያላችሁበት ሁሉ በህይወት ያላችሁ በጣም ደስ ይላል። ያስተማራችሁን በህይወት ኖራችሁ ይሄን ፕሮግራም የምታዩ ከሆነ መልካም አባቶች ቀን በጣም ነው የምንወዳችሁ። እንኳን ለዚህ ያበቃችሁን እንላለን። መምህር የብዙ ሙያዎች ባለቤት ነው ይባላል። መምህር ዶክተር ነው፣ መምህር ጋዜጠኛ ነው፣ መምህር ፓይለት ነው። ምክንያቱም በጣም ብዙ ፓይለቶችንና በተለያየ ስራ መስክ ላይ የሚሰማሩ ሰዎችን የሚያፈራው መምህር ነው እና እንደ ሻማ እየቀለጠ እሱ ግን እውቀት የሚሰጥ መምህር ነው። የመምህራኖቻችንን ህይወት አይተን ከሆነ አንዳንድ ጊዜ እንደውም ይገርመኛል። እኛ አድገን 10 ምናምን እድሜ ነበርን ወይ 10 አመት ምናምን 20 አመት 30 አመት 40 አመት ምናምን ብለን እኛ ትልቅ ደረጃ ደርሰን ወይ ደግሞ በጣም ትልልቅ ፕሮፌሽን ላይ ደረሱ ሰዎች እዛው እያስተማሩ ያሉ መምህራኖቻቸውን ሄደው ሲያገኙ ያየውበት አጋጣሚ ነበርና እነሱ እንደ ሻማ እየቀለጡ እኛን ላበሩ መምህራኖቻችን እኛ እዚህ ለመድረሳችን በጣም የብዙ ሰዎች እጅ ያለበት ከቤተሰቦቻችን ቀጥሎ ግን በዋናነት የመምህራኖቻችን አሻራ አለና በዚህ አጋጣሚ በጣም ነው የምናመሰግናቸው። እኔ በተማርኩባቸው ሁሉም ትምህርት ቤቶች ያስተማራችሁኝ መምህራኖቼ የእውነት የእናንተ አሻራ አለና በእኔ ውስጥ በጣም ነው ማመሰግናችሁ፣ ወዳችኋለሁ። እኔ የመምህሮች ደስታ ደግሞ እኔ እንደሚመስለኝ እኛ የተሻለ ቦታ ደርሰን እንደ ቤተሰቦቻችን ቆመው ሲያዩን የነሱ ደስታ ያ ነው፣ የነሱ ትርፍ ያ ነው።
ሲለፉም ሲደክሙም የነበሩት እኛን የተሻለ ሰው ለማድረግ የተሻለ አስተሳሰብ ያለው ሰው ለማድረግ ነው። እኛም ደግሞ እዚህ ጋር ቆመን ሲያዩን እንደሚደሰቱ ደስ እንደሚላቸው እኛም ባለሙሉ ተስፋዎች ነን። ላስተማራችሁኝ አስተማሪዎቼ፣ የእውቀት አባቶቼ በሙሉ እንኳን ለአባቶች ቀን በሰላም አደረሳችሁ። በጣም ነው የማመሰግነው። እኔም ቅድም የጠቀስኳቸው መምህራን አሉ ከኤሌመንተሪ ጀምሮ ያስተማሩን እስከ ዩኒቨርሲቲ ድረስ ያስተማሩን መምህራኖች በሙሉ ለሁላችንም አርአያ ናቸው፣ ለሁላችንም መሰረት ናቸው። ለሁላችንም እዚህ መድረስ ትልቁ ቁልፍ እነሱ ጋር የነበረውና የሚገባችሁን ክብር አልሰጠናችሁም። ዛሬ ግን የአባቶች ቀን እንደመሆኑ መጠን እናትም ሆናችሁ አባትም ሆናችሁ ያስተማራችሁን የእውቀት አባቶቻችን እናቶቻችን በሙሉ ክብር ለመምህራን እያል በተለይ የአባቶች ቀን ስለሆነ መልካም የአባቶች ቀን ማለት እንወዳለን። በጣም እናመሰግናለን። እንግዲህ ዛሬም እንግዲህ ስለ አባት የተዘፈነውን ብዙዎቻችሁ የምትወዱት የግርማ ተፈራ ካሳ አባብዬ የተሰኘውን ሙዚቃ ነው የመረጥንላችሁ። ግርማ ተፈራ ለአባቱ ለእውቁ ሙዚቀኛ ለተፈራ ካሳ የተጫወተው ሙዚቃ ነው። እኛ ደግሞ እንዲህ ቆንጆ አድርገን አስመስለን እንጫወተዋለን። ሳምንት ደግሞ ደስ ያለን እንገናኛለን። እስከዛው ቸር ቆዩልን። እሁድን አንድ ላይ አብቅቷል። ሰላም ቆዩ።